ልክ 100 ሜትር ለመወዳደር የሚዘጋጁ ሯጮችን አይታችኋል? እንዴት ነው እስቲ? አቀማመጥ አላቸው። ፊሽካው ከመነፋቱ በፊት እየቱ ከመተኮሱ በፊት የሚዘጋጁት አይነት ዝግጅት አለ። ልክ በተነፋ ጊዜ አጭር ሰከንድ ስለሆነ ያላቸው ምን ተከበረ ልክ እንደ ስፕሪንግ ከጅማሬያቸው ተስፈንጥረው ለመሮጥና ለመቀደም ይጀምራሉ። ግን አነሳሳቸው እንዲሁ በቃ ዝግጅት አልባ ለፈስፈስ ያለ ተንፈስ ያለ ከሆነ በእርግጠኝነት በአነሳስ ላይ ከተቀደሙ ፍጻሜያቸው እዛች በ100 ሜትር አጭር ርቀት ቀድመው ለመሄድ በጣም ይከብዳቸው። ምን ልላችሁ ፈልጌ ነው የቀናችን ማለዳ በጣም ወሳኝ ነው። ዛሬ በዚህ ቪዲዮ ላስተምራችሁ የምፈልገው የማለዳ ጸሎት ወይም ሌሊት ላይ ልክ 11 ሰዓት ላይ የሚደረጉ ጸሎቶች ምን ያህል አቅም እንዳላቸውና መንፈሳዊ ህይወታችንን እንደሚቀይሩ ቀኖቻችንን ህይወታችንን ጨምሮ ሌላ ዓለም ውስጥ ወደ ከተታ ውስጥ ሊያደርጉ እንደሚችሉ ላሳያችሁ ፈልጋለሁ። የቀኑን ማለዳ ያሸነፈ ሰው ሙሉ ቀኑን ማሸነፍ የሚችል ሰው ነው። እንዲሁም እኔ ጥሩ አባባል አለ የምወደው፣ ቡናና ጸሎት በጠዋት ነው እላለሁ። ቡና ሰውነታችሁን በጠዋት ነቃ እንድትሉ ስራችሁን ቀላሽ ብላችሁ እንድትሰሩ እንደሚያደርገው ሁሉ የማለዳ ጸሎት ደግሞ መንፈሳችሁን ነፍሳችሁን በማለዳ የሚያነቃ እንደ ሞተር ማስነሳት ማሞቅ እንደሆነ አድርጋችሁ ልትተፍ ትችላላችሁ። ግን ከዚህ በላይ በጣም ወሳኝ ሆነ ለምንድነው ማለዳ መጸለይ ያለብን የምንለውን በደንብ የሚያስረዱ 5 ነጥቦች ልነግራችሁ ፈልጋለሁ በዚህ ቪዲዮ። ልክ ይህን ቪዲዮ ስንጨርስ ግን ከነገ ማለዳ ጀምሮ ለተከታታይ ለ1 ወር የማለዳ ጸሎት እንጀምራለን። እኔም ማብሪያችሁ ነው መሳሪያ። ይህ ከ11 ሰዓት ላይ የተነሳ ኃይለኛ የጸሎት ጊዜ ይኖራል። መጀመሪያ ግን ይህንን ቪዲዮ 5ቱንም ነጥቦች እንድታዳምጡ በተለይ ወደ መጨረሻ ላይ የምነግራችሁ ነጥቦች እና ደግሞ ለምን እነሱ ነጥቦች እንዳነሳው ነግራችኋለሁ። እርግጠኛ ነኝ ልክ ይህን ቪዲዮ ሲጨርሱ ነገ ማለዳ እስኪደርስ ድረስ ተጓጓላችሁ። ለመስማት ዝግጁ የሆነ ብቻ ይህንን ቪዲዮ ላይክ በማድረግ ይጀምር። ከኔ ጋር አብራችሁ ይቆዩ። ዓለም መጮሃን ሳትጀምር ገና ጸጥ ባለበት ለምንድን ነው እኔና እናንተ ተነስተን መናገር መጀመር ያለብን? በጣም ጥልቅ የሆነ ሚስጥር ልነግራችሁ ፈልጋለሁ። በቀናችሁ መጀመሪያ አካባቢ የምትሰሙትን ድምጽ ሆነ የምትናገሩት ንግግር ለቀሪው የቀን ውሏችሁ ትልቅ ተጽዕኖ የሚፈጥር ነገር ነው። ይሄንን ግን ምላችሁ የሆነ ስርዓት እንድንፈጽም ጧት እየተነሳን የሆነ የአምልኮ ስነ ስርዓት መፈጸምን እያልኩኝ አይደለም። ይልቁንስ በጥንቃቄ በብልሃት በብስለት ምን ማድረግ እንዳለብን ማለዳችንን እንድናውቅ ስለመፈለግ በቀን ውስጥ የመጀመሪያው የምታስቡት፣ የምትሰሙት፣ የምትናገሩት፣ የምታሰላስቡት ነገር የቀኑ ውሏችሁን ይቃኛል እያልኩ ያለሁበት ምክንያት ብዙ ጊዜ የመጀመሪያ ምዕራፎች ሁለተኛ ላይ አሻራ የማሳረፍ ተጽዕኖ የማድረግ አቅም ስላላቸው። ስለዚህ አንዱን ቀን በብልሃት በስልት መቆጣጠር ከቻላችሁ ህይወታችሁን መቆጣጠር ትችላላችሁ። ብዙ ጊዜ ሰው የረጅም ጊዜ እቅድ ብቻ ስለሚያቅድ ሳይነካው ሳይጨብጠው ወይ ተልቆበት እቅዱ ወይ በቃ መፈጸም እያቃተው ሲወድቅ እናያለን። ነገር ግን አንዷን ቀን በስልት በብልሃት ከፈጸማችሁ በየቀኑ ያሉትን እንደዛ ማድረግ ስለምትችሉ ህይወታችሁ በቀላሉ ልትቆጣጠሩት የምትችሉ በመንፈሳዊነት የተሞላ ጠንካራ ሆናችሁ እንድትቀጥሉ ይረዳችሁ። ለዛም ነው እነዚህን 5 ነጥቦችን የምነግራችሁ። ለምንድነው በማለዳ ጠዋት 11 ሰዓት ላይ ተነስተ ወደ ጸሎት መግባት ያለብን የሚለውን ልነግራችሁ ፈልጋለሁ። የመጀመሪያው መለኮታዊ ነገር መንፈሳዊ ነገር ቅድሚያ እንድንሰጥ ያደርገናል። የማለዳ ጸሎት ልምዱ ስትገቡ ሁሉ ጊዜ ለመንፈሳዊ ነገር ቅድሚያ ሰጣችሁ ነው የምትጀምሩት። ማለትም መጀመሪያ እግዚአብሔርን የሚል ዓላማ ውስጥ እየገባችሁ ድርጊት ውስጥ እየገባችሁ ትሄዳላችሁ። ቀጥሎ ሌሎቹ ነገሮች ይመጣሉ። ይሄ መርህ ደግሞ ወደ ምን ይወስደናል? ጌታ ኢየሱስ ክርስቶስ ወደ ተናገረው አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላው ሁሉ ይጨመራል ብሎ እንደተናገረው ሌላው ሁሉ የሚከተል የሚጨመር ነገር ነው። በህይወታችን ላይ ያንዳንዱ ምን ጓጓለት ነገር ከኛ የሚጠበቀው አንድ ነገር ነው፣ ብዙ ነገር አይደለም። መጣጣር፣ መልፋት፣ መውጣት፣ መግባት፣ ማውጠንጠን ምናምን አይደለም። አስቀድመን የእግዚአብሔርን መንግስት ጽድቁን መፈለግ። ታዲያ ይህን ነገር በረጅም ጊዜ እቅድ ውስጥ ከምትፈላሰፉ በአንድ ቀን ውስጥ መተግበር ትችላላችሁ። ጠዋት እንደተነሳችሁ መንፈሳዊ ነገር ውስጥ መግባት፣ መጸለይ፣ ማንበብ፣ ማዳመጥ እዛ ውስጥ ጀመራችሁ ማለት አስቀድማችሁ በየቀናችሁ ውስጥ ጽድቁ መንግስቱን የመፈለግ ጆርኒ ውስጥ ገባችሁ ማለት ነው። እልል ይላችኋል። መዝሙረኛው ዳዊት በዳዊት ምዕራፍ 5:3 ላይ በማለዳ ድምጼን ትሰማለህ አለ። እግዚአብሔር ፊት ሲጸልይ በማለዳ ፊትህ እቆማለሁ እጠብቅህማለሁ። ስለዚህ ማለዳ ቅድሚያ የምትሰሙት ድምጻችሁን የምታሰሙት ፊታችሁን የምታሳዩት እግዚአብሔር ከሆነ የቀኑ ውሏችሁ እንዴት የታደለ ሊሆን እንደሚችል አስቡት። እያስቀደማችሁ ያላችሁት መንግስቱን ጽድቁን እስከሆነ ድረስ እግዚአብሔር እናንተን ያስቀድማችኋል። ከንቱ ነገሮችን ከማየታችሁ ግስ አንገስን ከመሰብሰባችሁ በፊት እግዚአብሔር ጋር ትታያላችሁ፣
ትሰማላችሁ በጌታ። የአንዱ ቀን ደግሞ ድርጊታችሁ የህይወታችሁን ዘመን ሁሉ እየለወጠው የሚሄድ ነገር ይሆናል። ልክ ወደ አንድ ሰፈር ወይም ወደ አንድ አቅጣጫ ከመሄዳችሁ በፊት አስቀድማችሁ የአቅጣጫውን ሎኬሽን እንደምታዩት ጂፒኤስ እንደምታበሩት ቦታውን መጀመሪያ እንደምታጠኑት ሁሉ የህይወታችሁን መጀመሪያ አስቀድማችሁ ህይወታችሁ ወዴት እንደሚሄድ ውሏችሁ ወዴት እንደሚሄድ የምትቀግቡ የማለዳ የጸሎት ጊዜያችሁ ነው የሚሆነው። ጠዋት የጸለያችሁትን ነው ከሰዓት ላይ ድረስ እያብሰለሰላችሁት ልትሉት የምትችሉት ነገር የምታስቀድሙት ነገር ውጤታችሁን እንደሚወስን እንዳትረሱ። የምታስቀድሙት መንፈሳዊ ነገር ጸሎትን ከሆነ ውጤታችሁ የሚሆነው በረከትና መልካም ነገር ነው የሚሆነው። መጀመሪያ ያከበራችሁት ቀድሞ ያከብራችኋል። ሁለተኛው የማለዳ ጸሎቶች ፕሮቴክሽን ናቸው። አስቀድሞ ምሽግን እንደ መስራት ልትሉ ትችላላችሁ። ጠላት ከመምጣቱ በፊት አንድ ከተማ ወይም አንድ ሀገር የተመሸገች ከሆነች አስቀድማ በዝግጅት ያለች ከሆነች፣ ለምሳሌ አሁን ዘመናዊ ውጊያችን ላይ ካያችሁ አገሮች ሚሳኤል ነው የሚተኳኮሱት በዚህ ሲዝን ላይ ያሉ ማለት ነው። ሚሳኤል ከመተኮሳቸው በፊት ይሄ ፕሮቴክሽን ያላቸው ሀገራቶች ዶም ያላቸው ሚሳኤሉን አየር ላይ መምታት የሚችል ብዙ ጥፋት እንዳይደርስ ያደረጋቸው ቀድሞ ያደረጉት ዝግጅት ነው እንጂ ሚሳኤል ሲተኮስ አይደለም ወደ ጦርነት የተረባረቡት። ስለዚህ ልክ ጸሎትም እንደዛ ነው። የቀናችሁ ማለዳ አስቀድማችሁ ራሳችሁ ላይ ዶም ተሰራላችሁ። ፕሮቴክሽን በቀኑ መሃል ላይ፣ በቀኑ ጠዋት ላይ፣ በቀኑ ምሽት ላይ ሊነገሩባችሁ ያሉ ሊጠመዱ ያሉ ወጥመዶችን ሁሉ አስቀድማችሁ እናንተ ጋር በሰራችሁት መጋረጃ ወይም ፕሮቴክሽን ወይም ደግሞ ይሄ ምንድነው መከለያ ተከለላችሁ እንድትውሉ ይረዳቸው። ስለዚህ የሆነ ነገር ድንገት ይመጣ ድንገት ብላችሁ ምላሽ ለመስጠት አትሯሯጡ። ኦልሬዲ የተዘጋጀ ዝግጅት ስላላችሁ ያ አርመር፣ ያ ጋሻ፣ ያ የገነባችሁት ነገር፣ ያ ጠዋት ላይ ያሳለፋችሁት ነገር መጥቶ እምነታችሁን እንዳያጠፋ፣ መጥቶ ልባችሁን እንዳያወርድ፣ መጥቶ የሆነ ነገር እንዳያረጋችሁ ይከላከልላችኋል። ይሄንም ብላችሁ ብዙ ጊዜ ያጋጥሙኛል። ጠዋት ላይ ስጸልይ በሆነ ርዕስ ላይ ጸልያለሁ ወይ በሆነ ነገር ላይ በቃ ያብሰለሰልኩኝ እየተራመድኩኝ ወክ ያርኩኝ የጸለይኩበት ነገር ከዛ ልክ 4 ሰዓት ላይ 5 ሰዓት ላይ ወይ ከሰዓት ላይ የሆነ የሚያስደነግጥ ነገር እሰማለሁ። ጠዋት ላይ ኦልሬዲ ልቤን ያዘጋጀሁበት ጉዳይ ስለሆነ አስቀድሞ መንፈስ ቅዱስ በዛ ነገር ላይ አንቀቶኝ ስለነበር ከሰዓት የሚመጣው ነገር መጥቶ ልቤን አይመታኝም። ከሰዓት የሚመጣው ነገር መጥቶ ልቤን አያወርደኝም፣ አያስተነፍሰኝም፣ ዋጋ አያሰጣኝም፣ ተስፋ ቁርጥ አላረግም። ለምን? አስቀድሜ ጠዋት ልቤ ላይ እንድሰራ እድል ፈትቻለሁ በመጸለይ ምክንያት። የህይወታችንን ሁሉ ነገር የሚለውጥ ሚስጥር ነው የነገርኳችሁ። ኢየሱስ ክርስቶስ ሁሌ የሚያደርገው ነገር ነው። ገና ማለዳም በጠዋት ተነስቶ ወደ ገለልተኛ ስፍራ ከሸሽ ብሎ ሄደ። ኢየሱስ ማለዳውን የሚጀምረው እግዚአብሔር ጥበቃ፣ ፕሮቴክሽን፣ አስከሳሰቡ ምኑ ለእግዚአብሔር አስቀድሞ በማስገዛት ጠዋቱ ላይ የነገሰ ሰው፣ ጠዋቱን የተንበረከከ ሰው ውሎ ላይ የነገሰ ነው የሚሆነው። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 4 ላይ በጣም ደስ የሚል ቃል አለ። እንደዚህ ይላል፣ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል አለና ማለዳ ምን ይለኛል? ያነቃኛል። እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። በማለዳ ከእግዚአብሔር ከሰማ በማለዳ አነቃችሁ። እግዚአብሔር የሆነ ሊያስታጠቃችሁ ያለው ትጥቅ ቀኑን የምትታገሱበት ቀኑን የምታሸንፉበትን መከላከያ ይዛችሁ ነው የምትገቡት። በኢየሱስም ማለዳችሁ የተነቃቃ ይሁን በእግዚአብሔር መንፈስ። ሶስተኛው በጠዋት መጸለይ የረካችሁ ያረጋችኋል። ሌላ የሚያረካ ነገር ቀናችሁን በመፈለግ እንዲሁ በጥም ስትቃጠሉ አትሉ። ገና በጠዋታችሁ ላይ ነፍሳችሁ ከረካች፣ መንፈሳችሁ ረፍት ካገኘ፣ ከተረጋጋች ቀኑ ውስጥ ሙሉ የሚፈጠረው ነገር አያደርቃችሁ። ታውቃላችሁ እቺ ምድር እቺ ዓለም መልካም ቀን ለእናንተ ይዛ መቼም ቢሆን አትመጣም። እንዲሁም መጽሐፍ ቅዱስ የሚለው ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ምን ልላችሁ ፈልጌ ነው? ክፉ ቀን የተዘጋጀላችሁ ዛሬ የተመደበው ለዛ ነው። አስቀድማችሁ ማለዳችሁ ከክፉ ቀን በፊት ማሸነፍ መቅደም ያለባችሁ። በእግዚአብሔር መርካት፣ በመንፈሳዊ ነገር መደሰት፣ አስቀድማችሁ የደስታ ምንጫችሁ ጋር ኮኔክትድ መሆን ያለባችሁ። መጽሐፍ ቅዱስ ላይ መፈለይ ካለብን ጸሎቶች ጌታ ያስተማረን ምንድነው? የዕለት እንጀራችንን ዛሬ ስጠን ብለን ብንጸልይ ነው ያስተማረን። ታውቃላችሁ በብሉይ ኪዳን ጊዜ እስራኤላውያን ከግብጽ ምድር በወጡ ጊዜ መና የሚባል እግዚአብሔር በየቀኑ የሚሰጣቸው የመላእክት እንጀራ ወይም የመላእክት ምግብ ነበር። ታዲያ ይሄ ምግብ የሚገርማችሁ ነገር ፀሐይ ከማውጣቱ በፊት ነው ምግቡ መሬት ላይ እንደ ድርጭት ቁጭ የሚለው። ስለዚህ እነዚህ ሰዎች ምግቡን ከፈለጉ ከፀሐይ በፊት ወጥተው ነው ምግቡን መሰብሰብ ያለባቸው። ፀሐይ በመጣ ጊዜ ግን ይተኩሳል፣ ይቃጠላል ወይም ይቀልጣል። ስለዚህ ማንሳት አይችሉም ምግቡን። በማለዳ ብድግ ብለው ምግቡን እንዲሰበስቡ እግዚአብሔር የፈለገበት ምክንያት አለ። በጠዋት ከዓለም የምትመግበን ነገር በፊት እግዚአብሔር ሊመግባቸው ፈልጓል።
ልላችሁ የምፈልገው ነገር ይሄ ነው። የዓለምን ግሳንግስ ቲክቶኩን፣ ፌስቡኩን፣ ሶሻል ሚዲያው ከመመገባችሁ በፊት በአይናችሁ አፍ በጆሮአችሁ አፍ ከመክተታችሁ በፊት እግዚአብሔርን እንድታዳምጡ አስቀድማችሁ ስንቃችሁን ከመንፈሳዊ ዓለም እንድትሰበስቡ ከዛ በዛ ስንቅ እንድትቆዩ እግዚአብሔር ይፈልጋል። ለዛ ነው አስቀድሞ እግዚአብሔር ከህይወት ውሃ ከረካም በኋላ አስቀድሞ እግዚአብሔር ከመንፈሳዊ ጅረት ከጠጣን በኋላ ህይወታችንን እንድንወር ወይም እንድንጀምር የሚፈልገው ለራሳችን ጥቅም። የዓለምን ውሃ መጠጣት ጀምራችሁ ቀናችሁን ለዋል ካላችሁ ድልክ ነው የሚሆንባችሁ። ጥማት ረሃብ ነው የሚለቅባችሁ። ከጌታ ቃል ግን ከመንፈሳዊ ነገር ከጸሎት ግን ጠጥቶ የጀመረ ሰው ምንም አይነት ትኩሳት ቢመጣ ምንም አይነት ሐሩር ቢመጣ አይቃጠልም፣ አይደርም። እያወራሁ ያለሁት ነገር ይገባቸዋል ብዬ አምናለሁ። የህይወት ትኩሳት፣ ብስጭት፣ ቁጣ፣ ሐዘን፣ መነጫነጭ ምናምን ከቶ አይታሰብም። ለምን? አጀማመራችሁ መሰረታችሁ የረካ ሰው ነው። ታውቃላችሁ ብዙ ሰው ሲርበው እንዴት እንደሚነጫነጭ እንዴት እንደሚያኮርፍ እንደሚጣላ ከሰው ጋር በቃ ሁሉ ነገር ነው የሚያስጠላው። ለምን? አልተመገበም፣ ውስጡ ባዶ ሆኗል። ልክ እንደዛ ነው በመንፈስ ዓለም ላይ የተራበ ሰውና የከሳ የደረቀ ሰውና ደግሞ የተመገበ የረካ ወዛም የሆነ ሰው አለ። እንደዛ መሆን የምትፈልጉ ከሆነ በሉ ማለዳችሁን ለማስቱ ወደ ላይ ተኩሱት። ለዛ ነው ማለዳ ተነስተን መጸለይ እንጀምራለን ያልኳችሁ። በእርግጥ በተለያየ ጊዜ እነዚህን ፕሮግራሞች እናደርጋለን። አሁን ግን በልዩ ሁኔታ እንደዚህ አይነት ፕሮግራም ውስጥ እንድንገባ እፈልጋለሁ። እርግጠኛ ነኝ ይህን ቪዲዮ የምታዳምጡ በሙሉ አንዳችሁ መቅረት የለባችሁ። እሺ ብላችሁ እንድትወስኑ እፈልጋለሁ። የማለዳ ጸሎትን መግባት እፈልጋለሁ የምትሉ በዲስክሪፕሽን ላይ መረጃ አስቀምጥላችኋለሁ። በስም መረጃ ውስጥ ማለዳችንን እንድንጀምር አሳስባችኋለሁ። ልክ ስልካችሁ ቻርጅ አድርጋችሁት አድራችሁ ማለዳ ላይ ፉል ሆኖ ሙሉ ቀን ለመጠቀም እንደሚያስችላችሁ ሁሉ ህይወታችሁን፣ መንፈሳችሁን፣ ነፍሳችሁን ቻርጅ አድርጋችሁ ነው ማለዳ ላይ ይዛችሁት መውጣት ያለባችሁ። ባትሪ ሎ ያለ ህይወት ይዛችሁ እንዳትወጡ። ይልቁንስ ለመስራት የተዘጋጀ ኔትወርክ ፉል የሆነ ባትሪ ፉል የሆነ መንቀሳቀስ የሚችል ኮኔክት ማድረግ የሚችል ነገር ይዘን እንድንሄድ በእግዚአብሔር ፊት ቀናችንን መጀመር አለበት። በመንፈሳዊ ዓለም ቻርጌት መደረግ አለበት። ያን ጊዜ በቀኑ ላይ ገዢዎችን አሸናፊዎች ሆነን እንድንቀጥል ይረዳናል። አራተኛው የማለዳ ጸሎት ወሳኝ ጥቅሞች መካከል አንዱ ዊዝደም ነው። በጠዋት ከመንፈሳዊ ዓለም መስማት የሚችሉ ሰዎች፣ በጠዋት ከሰማይ ጋር ኮኔክት ያደረጉ ሰዎች በቀን ውስጥ የሚያጋጥማቸው ነገር ላይ አስተዋዮች ይሆናሉ። ዓለምን ትበልጣላችሁ። በምን? በማስተዋል ቀድማችሁ የሰማችሁት ነገር አለ። በራሳችሁ ውሳኔ አይደለም የምትራመዱት። በጠዋት ተጽዕኖ ውስጥ ሆናችሁ ነው የምትራመዱት። በጸሎታችሁ ተጽዕኖ ውስጥ ነው የምትሆኑት። ጸሎታችሁ ቀናችሁን ይቀድመዋል። ከመንፈስ ዓለም የጀመረ ሰውና እንዲሁ ከስጋ ዓለም ተርኪ መርኪ ነገር ቲክቶክ ከፍቶ ምናምን ስልኩን አይቶ የጀመረ ሰው እኩል እንዳይመስላችሁ። የማለዳ ጸሎት ያላቸው ሰዎች በቀን ውስጥ ያለው ውሳኔዎቻቸው በጣም የተለየ ውሳኔ ነው። ለምን እንደሆነ አያውቁም፣ ግን ሮንግ የሆነ ነገር ኔጌቲቭ የሆነ ነገር እምቢ ይላል። ለምን ሲባል ኢንፍሉዌንስ ተደርገዋል። ጠዋት የሆነ ነገር ሹክ ብሏቸዋል። የሆነ ልባቸው ነጥቷል፣ መንፈሳቸው ነጥቷል። እንዲሁ ዝም ብለው ብድግ ብለው አይራመዱ። ለምን ሲባል ጥበብን ከላይ ቀርተው ነው የጀመሩት። ማንም ጥበብ ቢጎለውን ይላል አይደል ያዕቆብ ሲጽር፣ ሳይነጥፍ በልግስና የሚሰጠውን እግዚአብሔርን ይጠይቃል፣ እርሱም ደግሞ ምን ይለዋል? ይሰጠዋል ይላል። ስለዚህ በጠዋት ስትጸልዩ እግዚአብሔር ጥበብ ስጠኝ፣ እኔን መጀመር የምፈልገው በአንተ ምሪት ነው፣ በማስተዋል ነው እያላችሁ ነው ይባል። ስለዚህ በቀን ውስጥ ልትወስኑ የምትችሉትን እግዚአብሔር ይቆጣጠራል፣ የምታስቡትን እግዚአብሔር ይቆጣጠራል፣ የምትውሉበትን እግዚአብሔር ይቆጣጠራል። ስለዚህ በዊዝደም ትውላላችሁ። እቺ ዓለም ደግሞ በጥበብ የላቁ ሰዎችን የምታከብር ዓለም ናት። ምድር ሳይሆን ዊዝደም እየገዛም ይሄዳል ማለት ነው። ምሳሌ ምዕራፍ 3 ቁጥር 5 በጣም ወሳኝ ክፍል ነው። አጥኑት እናንተ። በፍጹም ልብ በእግዚአብሔር ታመን ይልና በራስህ ማስተዋል አትደገፍ ማለት ነው። ሳትጸልዩ ቀናችሁን የምትጀምሩ ሰዎች በራሳችሁ ማስተዋል የተደገፋችሁ ናችሁ። ነገር ግን መጀመሪያ ልጸልይ የሚል ሰው በራሱ ማስተዋል ላይ ያልተደገፈ በፍጹም ልቡ በእግዚአብሔር ላይ ነገሩን እየጣለ የሚጀምር ሰው ነው። እግዚአብሔር ላይ ነገራችሁን ጣላችኋል፣ ውሏችሁ ላይ እግዚአብሔር ይቀድምላችኋል። ስለዚህ በማለዳ ጸሎት ውስጥ እግዚአብሔርን ሳይሆን የምትቀያየሩት እኔና እናንተ ግን በእግዚአብሔር ፍቃድ ውስጥ ራሳችንን አጀስት እናደርጋለን፣ ፖዚሽን እናደርጋለን። በእግዚአብሔር ሐሳብ ውስጥ እንከተላለን። ድምፁን ፈልገን እንጀምራለን። የት ነው እግዚአብሔር ዛሬ ያለው? የት ነው የምትውለው? እዛ ነው የምውለው የሚለውን ነገር ራሳችንን አጀስት እናደርጋለን። በራሳችን ፍቃድ ፍላጎት መጎተት ሳይሆን በእግዚአብሔር ፍላጎት ውስጥ ራሳችንን እንከታለን። በእግዚአብሔር ቀጠሮ ውስጥ በእግዚአብሔር ውሎ ውስጥ ትገባላችሁ ማለት ነው። ይህ መጨረሻ ወሳኝ ነው። በደንብ ይነጽሙ። በማለዳ ተነስቶ መጸለይ ትልቁ ነገር ቀድማችሁ ከእግዚአብሔር የምትሰሙ ትሆናላችሁ። ህይወታችሁን፣ አይደንቲቲያችሁን፣ ማንነታችሁን
ከእግዚአብሔር አስቀድሞ የሰማ ሰው ትሆናላችሁ። ምን ማለት ነው? ምንም ጫጫታ ሳይኖር ሁካታ ሳይኖር ሌላ ነገሮች ሳትሰሙ በፊት ጆሮአችሁ በሆነ ነገር ሳይሞላ በፊት እግዚአብሔርን መስማት ማለት። አንድ ነገር የጨመራችሁበትን ዕቃ አምጥታችሁ ሌላ ነገር ለመጨመር ብትሞክሩ ኦልሬዲ ከታች ያለ መጀመሪያ የተጨመረበት። ልክ እንደዛ በጸሎት ህይወትን መጀመር ማለት መንፈሳዊ ነገርን አስቀድማችሁ ጨምራችኋል። ቀጥሎ ነው ሌላ ነገር ቢመጣ ራሱ ፊልተር ተደርጎ በዛ ነገር የሚዋጥ። ስለዚህ በስውር ለብቻችሁ በድብቅ መጀመሪያ ከእግዚአብሔር የሰማችሁ ከሆናችሁ ሌላ ምንም አይነት ነገር እናንተ መጥቶ ሊያዳክማችሁ አይችልም። ከዛም በላይ ደግሞ እግዚአብሔርን በማለዳ ወጥቶ መፈለግ መጠበቅን ትለማመዳላችሁ። ኢሳይያስ 40 ላይ ሄዳን የሚለው እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። ስለዚህ ለጌታ ያለቀ ነገር የደከመ ነገር ግሎ ሊፈነዳ የደረሰ ነገር አለ መስጠት ያለባችሁ። ማለትም ከሰዓት ላይ በቃ ጉልበታችሁን ልቅ ብሎ ማታ ጸልያለሁ ብላችሁ ከሆነ ማለት ነው ጉልበታችሁን ልቅ ብሎ በሐሳብ ተወጥራችሁ ጊዜያችሁ አልቆ የመተኛ ሰዓታችሁ መጥቶ እንቅልፋችሁ መጥቶ አይደለም እግዚአብሔር ፊት መገኘት ያለባችሁ። ይልቁንስ በነቃ ማንነት፣ ትኩስ በሆነ ጉልበት፣ በተደራጀ አቅም፣ ገና ምንም ባላሰበ አይምሮ፣ ፍሬሽ በሆነ ማይንድ እግዚአብሔር ፊት መቅረብ የቻለ ሰው ምን አይነት ነገር ዳውንሎድ እንደምታደርጉ መንፈሳችሁ ላይ አሰምቱ። ስለዚህ ዓለም ሼፕ ከማረባ በፊት እናንተ እግዚአብሔር ሼፕ እንዲያደርጋችሁ እድል እየሰጣችሁት ነው። አለመጸለይ ማለት አለመዘጋጀት፣ ሳይዘጋጁ መዋልን ማለት። በጧት መጸለይ ደግሞ ማለት በብርቱ ዝግጅት ህይወታችሁ ማስታጠቅ ማለት። ባጭሩ እንግዲህ ለስከው የማለዳ ጸሎት አማራጭ አይደለም፣ ሲመቸን እናደርገዋለን። እንደ ግዴታ ተመልከቱት። የቀናችሁ መጀመሪያ ሁሉ ጊዜ ለጸሎት አስረክቡ። ከእግዚአብሔር ጋር ቀናችሁን የማትጀምሩ ከሆነ ከምን ጋር ልትጀምሩ? ከማጋ ልትቀጥሉት? ምን አይነትስ ህይወት ነው የሚሆንባችሁ? ለዛ ነው ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩአል። በቀን ውስጥ የተመደቡ ፈተናዎች አሉ። ወደ እነሱ ላለመግባት ቀድማችሁ ነው ጸሎት የቀኑ መጀመሪያ አለ። ማለዳችሁን አሸንፉ፣ ቀናችሁን ታሸንፋላችሁ። ማለዳችሁን አንቀላፋችሁ፣ ቀናችሁ ተሸናፊ ነው የሚሆነው። አምናለሁም ይሄ ትምህርት እንደሚጠቅማችሁ እንደጠቀማችሁም አምናለሁ። ሳትሄዱ በፊት አንድ ነገር ልጨምርላችሁ። በዚህ ማለዳ ጸሎት ሲዝናችን ከጊዜ ጋር የተገናኘ የመጀመሪያው መጽሐፌ ጊዜ የከበረ ሀብት ይለዋል። እንዴት ጊዜያችሁን መጠቀም እንዳለባችሁ፣ እንዴት በእግዚአብሔር ቃል ማስታጠቅ እንዳለባችሁ፣ ጊዜ ደግሞ እንዴት እግዚአብሔር የሰጠን ድንቅ ስጦታ እንደሆነ የምትረዱበት በጣም ወሳኝ ብዙ ሰው ብዙ ምስክርነት ያለበት መጽሐፍ ነውና ይህን መጽሐፍ ገዝታችሁ እንድታነቡት አበረታታችኋለሁ። ባላችሁበት ቦታ እንዲደርስ እናደርጋለን። በእነዚህ ስልክ ቁጥሮች ደውሉልን። ይህንን የማለዳ ጸሎት ወራችን ይህን መጽሐፍ አንብበን ለመጨረስ እንሞክር። በጣም ታተርፋላችሁ። ስለዚህ ሁላችሁም ደውላችሁ ማዘዝ ትችላላችሁ። እንዲያው እንኳን እናንተ ካላችሁ ደግሞ ለሌላ ለአንድ ሰው መጽሐፉን ስጦታ ስጡት፣ ይጠቀምበታል፣ ይባርካችኋል። በተረፈ ይህንን ቪዲዮ ለ5 ሰው ለ10 ሰው ሼር በማድረግ አብራችሁን ይህንን አገልግሎት ብዙ ሰዎችን በማለዳ እንዲቀሰቀስ የሚያደርግ ቪዲዮ ነው። በጣም ነው የምወዳችሁ፣ ማመሰግነው። መልካም ጊዜ ይሁንላችሁ። የእናንተው አገልጋይ ዮሲያስ ነኝ።